ቀምሶ አቀምሳቸው ይላሉ። እርሱ ራሱ ተቀብሎ ከዛ ለሐዋርያት ሰጣቸው። እሱን አብነት አድርገው አርአያ አድርገው ምሳሌ አድርገው ስጋውን ተቀብለዋል። ከወይኑ ግን ኢይሰቲም ዝንቱ አጽረ ፍሬ ወይን እስከ አመት ነሳ ሐዲሰ በመንግስት አቡየ ዘበሰማያት በሰማያዊ አባቴ መንግስት ወይም ስልጣን ታድሼ እስከምነሳ ድረስ ከዚህ የወይን ጭማቂ አልጠጣም ብሎ አልጠጣም። ለምንድን ነው እንደዛ ያለው? የሚጠጣው የተዘጋጀ የሞት ጽዋ አለና እሱን ይጠጣን። እንደገና ደግሞ ከትንሣኤው በኋላም ቀጠሮ ስላለው በቀጠሮ መሰረት የማር ወለላ አቅርበውለት እሱን ይመገባል። ያንን ለማሳየት ጌታችን መድኃኒታችን ኢየሱስ ክርስቶስ ከስጋው ቀምሶ አቀመሳቸው፣ ከወይኑ ግን እንዳልጠጣ ወንጌሉ ይናገራል። ይህን ሁሉ ምስጢር ያሳየበት ነው። ይሄ ብቻም አይደለም። አባቶቻችን አሁንም ሲናገሩ በሆዳቸው የነበረውን የፋሲካውን በግ በተአምራት አጥፍቶ እርሱ ራሱ ያው የእግዚአብሔር በግ ተብሎ ተገልጧን አስቀድሞ በነቢዩ ኢሳይያስ ትንቢተ ኢሳይያስ ምዕራፍ 53 ቁጥር 5 ጀምሮ መጻ ከመበግ ይጠባህ እንደ በግ ሊታረድ መጣ ብሎ በገለጠው መሰረት ጌታችን መድኃኒታችን ኢየሱስ ክርስቶስ በግ ሆኖ መስቀል ላይ ይታረዳል፣ ይሰዋል፣ ይቃጠላልና በዚህ ምክንያት የበሉትን የፋሲካ በግ እሱን በተአምራት አሳልፎ የዓለሙን ኃጢአት የሚያስወግደው የእግዚአብሔር በግ እርሱ ነውና የእርሱን ስጋና ደም ለሐዋርያት ሰጥቷቸዋል። ይሄ ብቻም አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ያንን ቃል ለዘላለም ሹሞታል። ያን ጊዜ የተናገረውን ኪዳን ለምሳሌ ይህ ስጋዬ ነው ይህ ደሜ ነው ብሎ የተናገረው ቃል ዛሬም ይሰራል፣ እስከ ዓለም ፍጻሜ ድረስም ይሰራል። ልክ በአንድ ቃል ዓለምን እንደፈጠረና አሁንም ፍጥረት ተጠብቆ እንዳለ ለምሳሌ ብዙ ተባዙ ምድርንም ሙሏት ብሎ የመጀመሪያ ቃል ተናግሯል። ያ ቃል ሁልጊዜ የሚነገር አይደለም። ነገር ግን ቃሉ አንድ ጊዜ ስለተነገረ ለዘላለም እየሰራ ይኖራል። ልክ እንደዛ ሁሉ ይህ ስጋዬ ነው ይህ ደሜ ነው ብሎ የተናገረው ቃልም ለዘላለሙ ህብስቱን ወደ ስጋ ወልደ እግዚአብሔርነት ወይኑን ወደ ደመ ወልደ እግዚአብሔርነት እየለወጠ እየቀየረ ይኖራል። ስለዚህ ኪዳን የተሰጠበትም ቀን ነው። ደሙንም ሲሰጣቸው እንዲህ ብሎ ጌታ ተናግሯል። ይህ ስለ ብዙዎች ለኃጢአት ሁሉ ይቅርታ የሚፈስ የአዲስ ኪዳን ደሜ ነው ብሎ ነው ጌታ የተናገረው። ስለ ብዙዎች ይላል፣ ስለ ሁላችን ማለት ነው። ለሚያምኑ ሰዎች አስቀድሜ እንደገለጥኩት የእግዚአብሔር ልጅ መሆኑን ለሚያምኑ ሰዎች፣ መሲህ ክርስቶስ አምላክ ወልደ አምላክ መሆኑን ለሚያምኑ ሰዎች፣ ደሙ እንደሚያድን ለሚያምኑ ሰዎች ሁሉ ለይቅርታ የፈሰሰ ነው።